ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ይዤው የመጣሁት ደግሞ በፓርት 4 ብራንች ኦፍ ሳይኮሎጂ የሚለውን ነው። ከዚህ በፊት ፓርት 1 ፓርት 2 እና ፓርት 3 ሰርቼላችኋለሁ። ያላያችሁ ካላችሁ በዛው ገብታችሁ ማየት ትችላላችሁ። ዛሬ ይዤው የመጣሁኝ የብራንች ኦፍ ሳይኮሎጂ ወይም የሳይኮሎጂ ክፍሎችን በደንብ እናያለን ማለት ነው። ስለዚህ የመጀመሪያው ነው ዲቨሎፕመንታል ሳይኮሎጂ የሚባል አለ። እንግዲህ ሳይኮሎጂ ኢዝ ኤ ብሮድ ፊልድ ዜር አር መኒ ስፔሻላይዜሽን አንደር ኢትስ አምብሬላ ይላል። እንግዲህ ሳይኮሎጂ ማለት ስነ ልቦና ጥናት ማለት ነው። ስነ ልቦና ማለት እንግዲህ በውስጡ በጣም ሰፊ የሆነ ፊልድ ነው። ብዙ ስፔሻላይዝ የሚያደርጋቸው እና በውስጡ የያዛቸው ነገሮች አሉ። አንዱ ከዚህ ውስጥ ማነው ዲቨሎፕመንታል ሳይኮሎጂ ነው። እንግዲህ የስነ ልቦና ጥናት ወይም ሳይኮሎጂ ማለት ሰፋ ያለ መስክ ሲሆን ከስሩ ብዙ ልዩ የጥናት ዘርፎችን ይዟል። ከነዚህም አንዱ ማነው ዲቨሎፕመንታል ሳይኮሎጂ ነው። ዲቨሎፕመንታል ሳይኮሎጂ ማለት የእድገት ስነ ልቦና ማለት ነው በአማርኛው። እንግዲህ እሱ ምን ማለት ነው? ዲቨሎፕመንታል ሳይኮሎጂ ስተዲስ ሃው ፒፕል ዲቨሎፕ ኦቨር ታይም ስሩ ዘ ፕሮሰስ ኦፍ ማቹሬሽን ኤንድ ለርኒንግ ይላል። ስለዚህ እንግዲህ ሰዎች በጊዜ ሂደት እንዴት እንደሚያድጉ ያጠናል ይሄ ነገር ማለት ነው። ስለዚህ ኢት ስተዲስ ሃው ፒፕል ዲቨሎፕ ኦቨር ታይም የሚለውን ማለት ነው። ስለዚህ ሰዎች በጊዜ ሂደት እንዴት እንደሚያድጉም ያጠናል። እንዲሁም ማቹሬሽን እና ለርኒንግ ላይም በተለይ ማቹሬሽን ማለት በብስለት እና በመማር ወይም ለርኒንግ ላይ በእነዚህ ሂደት ውስጥ ሰዎች እንዴት እንደሚለወጡም ያጠናል ማለት ነው። ስለዚህ ኢት ስተዲስ ኤጅ ሪሌትድ ቼንጅ ስሩ ዘ ላይፍ ስፓን የሚል ይዟል። በአጠቃላይ በደንብ የሚያጠናው ነው ዲቨሎፕመንት የሰው ልጅ እያደገ በሚመጣበት ኦቨር ታይም ቼንጅ እያደረገ ይመጣል። ከህፃነት ጀምሮ እስከሚሸመግል ድረስ ያሉ የእድገት ለውጦች አሉ። የማት ለርኒንግ እና ማቹሬሽን አለ። ማቹሬሽን ማለት ብስለት ነው። ለርኒንግ ደግሞ መማር ነው። ስለዚህ በብስለትና በመማር ሂደት ላይ ሰዎች እንዴት እንደሚለወጡ ያጠናል ማለት ነው። ስለዚህ እንዲሁም ኢት ስተዲስ ኤጅ ሪሌትድ ቼንጅ የሚለውን አለ። ኤጅ ሪሌትድ ማለት በእድሜ የተዛመዱ ለውጦችን ይመረምራል ወይም እንደዛ ነገር ነው። ስለዚህ ከህይወት መጀመሪያ እስከ መጨረሻ ባሉ የጊዜ ክልል ውስጥ የሚከሰቱ ለውጦችን በሙሉ ያጠናል ማለት ነው። ይሄ ዲቨሎፕመንታል ሳይኮሎጂ የሚለውን ማለት ነው። ስለዚህ አስፔክት ኦፍ ዲቨሎፕመንት ላይክ ፊዚካል፣ ኮግኒቲቭ ኤንድ ሶሻል እነዚህንም አጠቃላይ ይይዛል ማለት ነው። የእድገት ገጽታዎች ይባላሉ እነዚህ ማለት ነው። ስለዚህ እነዚህ ማን ናቸው? አንደኛው አካላዊ ማለት ፊዚካል ነው። ኮግኒቲቭ ማለት ደግሞ እውቀታዊ ወይም አስተሳሰብ ማለት ነው። ሶሻል ማለት ማህበራዊ እና ሌሎችንም አብሮ አቅፎ የያዘ ነው ማለት የአስፔክት ኦፍ ዲቨሎፕመንት የሚሉትንም በደንብ ይዟል ማለት ነው። ማን ዲቨሎፕመንታል ሳይኮሎጂ ማለት ነው። ስለዚህ ስቴጅ ኦፍ ዲቨሎፕመንት ላይክ ኢንፋንሲ፣ ቤቢሁድ፣ ቺልድሁድ፣ አዶልሰንስ፣ አዳልትሁድ፣ ኦልድ ኤጅ እነዚህን ደግሞ ስቴጅ ኦፍ ዲቨሎፕመንት ይባላሉ። እነዚህን አብሮ አቅፎ ይዟል። ስለዚህ እነማን ናቸው? እነዚህ የእድገት ደረጃዎች ማለት ነው። አንደኛ ኢንፋንሲ ወይም ጨቅላነት ነው። ቤቢሁድ ማለት ህፃንነት ነው። ቺልድሁድ ልጅነት፣ አዶልሰንስ ወጣትነት፣ አዳልትሁድ ማለት ጎልማሳነት እና ኦልድ ኤጅ ማለት እርጅና የሚሉትን ነገሮች አብሮ የያዘ ነው ማለት ነው ይሄ ዲቨሎፕመንታል ሳይኮሎጂ። ስለዚህ ስቴጅ ኦፍ ዲቨሎፕመንት የሚባሉት እነዚህን አሁን የጠቀስኩትን በሙሉ ስተዲ ያደርጋል ማለት ነው። and it attempts to examine the major developmental milestones that occurs at different stage of development አለ። ስለዚህ ዋና ዋና የእድገት መረጃ እነዚህ ማለት ነው ዋና ዋና የእድገት ምዕራፎችንም ይመረምራል። ኤግዛማይንስ ሜጀር ዲቨሎፕመንታል ማይልስቶንስ ማለት የእድገት ምዕራፎችን መመርመር በተለይ በተለያዩ የእድገት ደረጃዎች ላይ የሚከሰቱ ቁልፍ የእድገት ለውጦችና የስኬቶችን ለመመርመር ይሞክራል ማለት ነው። ስለዚህ ኤግዛማይን ያደርጋል ማለት ነው፣ ይመረምራል ማለት ነው። ሜጀር ዲቨሎፕመንታል ማይልስቶንስ ዛት ኦከርስ አት ዲፈረንት ስቴጅ ኦፍ ዲቨሎፕመንት ብሎ ይሄን ነው ማለት ነው። ስለዚህ እንዳጠቃላይ ምንድነው ይሄ ዲቨሎፕመንታል ሳይኮሎጂ የሚባለው ሰዎች ከጽንስ እስከ ሞት ድረስ የሚያሳልፏቸው ለውጦች ለምን እንደሚለወጡና እነዚህ ለውጦች እንዴት የባህሪያቸውንና የአስተሳሰባቸውን መንገድ እንደሚቀርጹ የሚያጠና የስነ ልቦና ክፍል ነው ማን ዲቨሎፕመንታል ሳይኮሎጂ ማለት ነው። ስለዚህ ዲቨሎፕመንታል ሳይኮሎጂ ማለት ይህንን ይመስላል ማለት ነው። በቀጣይ የምናየው ኢዱኬሽናል ሳይኮሎጂ ይባላል። ይህ ደግሞ ከትምህርት ጋር የተያያዘ ሳይኮሎጂ ወይም ስነ ልቦና ክፍል ነው። ስለዚህ ይህ ማይጠናው ምንድነው? ኢት ኮንሰርንድ ዊዝ ዘ አፕሊኬሽን ኦፍ ሳይኮሎጂካል ፕሪንሲፕልስ ኤንድ ቲዎሪስ ኢን ኢምፕሩቪንግ ኤዱኬሽናል ፕሮሰስ ኢንክሉዲንግ ካሪኩለም፣ ቲቺንግ፣ አድሚኒስትሬሽን ኦፍ አካዳሚክ ፕሮግራምስ ይላል። ስለዚህ ኮንሰርን የሚያደርጉት ላይ ነው
ሳይኮሎጂካል ፕሪንሲፕሎች እና ቲዎሪዎችን በኤዱኬሽናል ፕሮሰስ ላይ አፕላይ ማድረግ ነው፣ ዋናው ኢምፕሩቭ ማድረግ ነው። ስለዚህ ይህ የትምህርት ስነልቦና ወይም ኤዱኬሽናል ሳይኮሎጂ ምንድነው? የትምህርት ስነልቦና ወይም ኤዱኬሽናል ሳይኮሎጂ የስነልቦና መርሆችን እና ንድፈ ሀሳቦችን ወይም ቲዎሪዎችን በትምህርት ሂደት ውስጥ በመተግበር ላይ ያተኩራል ማለት ነው። ስለዚህ ሳይኮሎጂካል ፕሪንሲፕል እና ቲዎሪዎችን በትምህርት ሂደት ውስጥ አድርጎ አብሮ ይሰራል ማለት ኢምፕሩቭ ለማድረግ ማለት ነው። ለምሳሌ ዋና ትኩረቱ ምንድን ላይ ነው? የትምህርት ስነልቦና ወይም ይህ ኤዱኬሽናል ሳይኮሎጂ የሚባለው የስነልቦና መርሆችን እና ንድፈ ሀሳቦችን ተግባራዊ በማድረግ ላይ ነው የሚያመለክተው። ስለዚህ ዋና ዓላማው ምንድነው? የትምህርት ሂደትን ማሻሻል ነው። በቃ ኢምፕሩቭስ ኤዱኬሽናል ፕሮሰስ ማለት ነው። ስለዚህ ዋና ሂደቱ ምንድነው? የትምህርት ሂደቱን ማሻሻል ብቻ ነው። ስለዚህ ይህም ምንድነው? ስርዓተ ትምህርትን ማሻሻል አንደኛ ካሪክለም የሚባለው ማለት ነው። ካሪክለም ማለት የተማሪዎችን የመማር ሂደት ከግምት ውስጥ በማስገባት የተሻለ ይዘትን ማዘጋጀት ማለት ነው። ካሪክለም ማለት ወይም ስርዓተ ትምህርት። ቀጣዩ ምንድነው የሚለው? ቲቺንግ ላይ ነው። ቲቺንግ ማለት ማስተማር ነው። ስለዚህ ውጤታማ የማስተማር ዘዴዎችንና ስልቶችን መተግበር ማለት ነው። አካዳሚክ ፕሮግራሚንግ ወይም አድሚኒስትሬሽን ኦፍ አካዳሚክ ፕሮግራም ማለት የአካዳሚክ ፕሮግራሞችን ማስተዳደር ወይም ማስተዳደር። ይሄ ማለት ምንድነው? የተማሪዎችን ስነልቦናዊ ፍላጎት የሚያሟሉ ትምህርት ቤቶችንና ፕሮግራሞችን ማደራጀት ማለት ነው። ስለዚህ በአጭሩ ኤዱኬሽናል ሳይኮሎጂ ምንድነው? የትምህርት ስነልቦና ይባላል በአማርኛው። ስለዚህ ተማሪዎች እንዴት እንደሚማሩ እና መምህራን እንዴት በተሻለ መንገድ እንደሚያስተምሩ የሚያጠና ሳይንስ ሲሆን የተገኘውን እውቀት በትምህርት ተቋማት ውስጥ ተግባራዊ በማድረግ ጥራትን ያሻሽላል ማለት ነው ኤዱኬሽናል ሳይኮሎጂ ማለት ነው። ስለዚህ ኮንሰርን የሚያደርገው ምንድነው? ኤዱኬሽናል ላይ ነው። ኤዱኬሽን ፕሮሰስ ላይ ነው ባጭሩ ማለት ነው። ስለዚህ ኢት ኢምፕሩቭስ ኤዱኬሽናል ፕሮሰስ የሚለውን ፎከስ አድርጎ ይሰራል ማለት ነው። የኛ በቀጣይ የምናየው ካውንስሊንግ ሳይኮሎጂ ነው። ካውንስሊንግ ሳይኮሎጂ በአማርኛ ምንድነው? የምክር ስነልቦና ይባላል። ስለዚህ ካውንስሊንግ ሳይኮሎጂ ማለት ኢት ሄልፕስ ኢንዲቪጁዋልስ ዊዝ ለስ ሴቨር ፕሮብለምስ ዛን ዞዝ ሪሌትድ ባይ ክሊኒካል ሳይኮሎጂስት ይላል። ምንድነው ይህ የምክረ ስነልቦና የሚባለው ወይም ካውንስሊንግ ሳይኮሎጂ ማለት ከክሊኒካል ስነልቦና ባለሙያዎች ወይም ክሊኒካል ሳይኮሎጂስትስ ከሚታከሙት ይልቅ ቀላል የሆኑ ችግሮች ያሉባቸውን ግለሰቦች በመርዳት ላይ የሚያተኩር የስነልቦና ዘርፍ ነው። ቀላል ያሉ ችግሮችን ማን ያያል ማለት ነው? ካውንስሊንግ ሳይኮሎጂ የሚለው ችግሮችን መፍታት ይችላል። ቀላል ችግሮችን ማለት ነው። ስለዚህ ከክሊኒካል አንጻር ሲታይ ክሊኒካል ከበድ ያሉት ነው፣ በኋላ እናየዋለን። ይሄ ደግሞ ከክሊኒካል በጣም ቀላል የሆኑትን ደግሞ ካውንስሊንግ ሳይኮሎጂ የሚባሉ ችግሮችን ይፈታል ማለት ነው። ኢት አሲስትስ ፒፕል ኦን ኢሹስ ኦፍ ፐርሰናል አጀስትመንት ቮኬሽናል ኤንድ ካሪር ፕላኒንግ ፋሚሊ ላይፍ ኤንድ ሜይ ወርክ ኢን ስኩልስ ሆስፒታልስ ክሊኒክ ኦር ኦፊስስ ይለዋል። ስለዚህ ምንድነው ይሄኛው በጣም እንትን የግል መላመድ ይባላል። አሁን ይሄ ፐርሰናል አጀስትመንት የሚለው ማለት ነው። ፐርሰናል አጀስትመንት ማለት የግል መላመድ ነው። ይሄ ማለት ምንድነው? በአዲስ ሁኔታዎች እና የህይወት ለውጦች ውስጥ ሰዎች በደንብ እንዲለምዱ መርዳት ማለት ነው። የፐርሰናል አጀስትመንት ማለት ነው። የሙያና የስራ እቅድ ወይም ቮኬሽናል ካሪር ፕላኒንግ የሚባለው የሙያ ምርጫን፣ የስራ ፍለጋን እና የስራ እርካታን በተመለከተ ነው ይሄ የሚመራው ማለት ነው። ስለዚህ ወደ ዝርዝር እንገባ ይሄን ይመስላል። ስለዚህ የቤተሰብ ህይወት ማለት ፋሚሊ ላይፍ ይባላል። ቤተሰብ ህይወት ማለት ወይም ፋሚሊ ላይፍ ከቤተሰብ አባላት ጋር ባሉ ግንኙነቶችና የቤተሰብ ውስጥ ጉዳዮች ላይ ድጋፍ ይሰጣል። ፋሚሊ ላይፍ የሚለው ማለት ነው። ስለዚህ የስራ ቦታ ሊሆን ይችላል፣ አንደኛ ስኩሎች ሊሆን ይችላሉ፣ ሆስፒታል ሊሆን ይችላል፣ ክሊኒኮች ሊሆን ይችላሉ፣ ወይም ደግሞ ኦፊስ ወይም የግል ቢሮዎችም ሊሆኑ ይችላሉ መስሪያ ቦታችን ማለት ነው። ስለዚህ በአጭሩ ካውንስሊንግ ሳይኮሎጂ ማለት ወይም የምክር ስነልቦና ማለት ባለሙያዎቹ ሰዎች የዕለት ከዕለት የህይወት ፈተናዎችን እንዲቋቋሙ ውሳኔ እንዲያደርጉ እና የተሻለ የግልና ሙያ ህይወት እንዲማሩ የሚያግዙ የስነልቦና ባለሙያዎች ናቸው። እነማን? እነዚህ ካውንስሊንግ ሳይኮሎጂስት የሚባሉት ማለት ነው። ስለዚህ እነዚህ የሚያጠና ስለዚህ ካውንስሊንግ ሳይኮሎጂ ማለት በጣም ቀላል የሆኑ ችግሮችን የሚፈቱበት መንገድ ካውንስሊንግ ሳይኮሎጂ ተብሎ ይጠራል ማለት ነው። ስለዚህ ዋናው ይሄኛው ነው ማለት ነው። በአጠቃላይ ይህን ይመስላል ካውንስሊንግ ሳይኮሎጂ ማለት ነው። በቀጣይ የምናየው ደግሞ ፐርሰናሊቲ ሳይኮሎጂ ይባላል። ፐርሰናሊቲ ሳይኮሎጂ ማለት ምንድነው? የባህሪ ስነልቦና ይባላል። ደግሞ ፐርሰናሊቲ ማለት ባህሪ ነው። ስለዚህ ኢት ፎከስ ኦን ዘ ሪላቲቭሊ ኢንዱሪንግ ትሪትስ ኤንድ ካራክተሪስቲክስ ኦፍ ኢንዲቪጁዋልስ። ፎከስ አድርጎ የሚሰራው ምንድነው? ኢንዱሪንግ ትሪትስ ኤንድ ካራክተሪስቲክስ ኦፍ ኢንዲቪጁዋልስ። ይሄ ማለት ምንድነው?
የፐርሰናሊቲ ሳይኮሎጂ ማለት ግለሰቦች ከሌሎች የሚለዩባቸውን ዘላቂ ባህሪያትና መገለጫዎች በማጥናት ላይ የሚያተኩር የስነ ልቦና ዘርፍ ነው። ማለት ኢት ፎከስ ኦን ሪላቲቭሊ ኢንዱሪንግ ትሪትስ ኤንድ ካራክተሪስቲክስ ኦፍ ኢንዲቪጁዋልስ የሚለው እሱ ነው ማለት ነው። ዋና ትኩረት የሚያደርገው ምን ላይ ነው? ኢት ስተዲስ ቶፒክ ሰች አስ ሰልፍ ኮንሰፕት፣ አግሪጌሽን፣ ሞራል ዲቨሎፕመንት ኢቲሲ። ስለዚህ ቶፒክ ዋና አድርጎ የሚሰራው ላይ ነው። ሰልፍ ኮንሰፕት ላይ በተለይ ምንድን ላይ መሰላችሁ? ራስን መርዳት ጽንሰ ሀሳብ ለምሳሌ ሰልፍ ኮንሰፕት ይባላል። ጥቃት ወይም ጠበኝነት አግሪጌሽን የሚባለው፣ ሞራል ዲቨሎፕመንት ስነ ምግባር እድገት ላይ ይሰራል እና ሌሎችም የባህሪ ገጽታዎች ላይ ይሰራል ማለት ነው። ስለዚህ ኢት ስታዲስ ኢንዲቪጁዋል ዲፈረንስስ ኢን ፐርሶናሊቲ ኤንድ ዜር ኢፌክትስ ኦን ቢሄቪየር ማለት ነው። የምንድን ላይ ያጠናል ደግሞ እዚህ ላይ በግለሰቦች መካከል ያሉ የባህሪ ልዩነቶችና እነዚህ ልዩነቶች በባህሪያቸው ላይ የሚያደርሱትን ተጽዕኖ ያጠናል ማለት ስተዲ ኢንዲቪጁዋል ዲፈረንስስ ኢን ፐርሶናሊቲ ኤንድ ዜር ኢፌክትስ ኦን ቢሄቪየር የሚለውን በደንብ ያጠናል ማለት ነው። ይህን ይመስላል እንግዲህ ፐርሶናሊቲ ሳይኮሎጂ ማለት ነው። እንግዲህ በቀጣይ የምናየው ኢንዱስትሪያል ሳይኮሎጂ ወይም ኦርጋናይዜሽናል ሳይኮሎጂ ይባላል። ይሄ ደግሞ ምንድን ነው? ኢት ስተዲስ ሂውማን ቢሄቪየርስ ኢን ዘ ወርክ ፕሌስ ኤንድ ሃው ቢሄቪየር አፌክት ፕሮዳክሽን የሚለውን በደንብ ስተዲ ያደርጋል ማለት ነው። ይሄ ማለት ኢንዱስትሪ ሳይኮሎጂ ማለት የኢንዱስትሪ ስነልቦና ይባላል። ስለዚህ ይሄ ምንድን ነው የሚያጠናው? የስነልቦና መርሆችን በስራ ላይ ተግባራዊ በማድረግ የሰራተኞችን ባህሪ እና የድርጅቱን ምርታማነትን ለማሳደግ የሚያተኩር የስነ ልቦና ዘርፍ ነው ማለት ነው። ይሄ ደግሞ ስራ ዘርፍ ላይ ነው በደንብ የሚያተኩረው ማለት ነው። ስራ ቦታ ላይ ያለውን የሰው ልጅ ባህሪ ምን ያክል ምርቱን ወይም ፕሮዳክሽኑን አፌክት እንደሚያደርገው ባህሪያቸው ማለት ነው በደንብ ያጠናል። ይሄኛው አፕላይስ ሳይኮሎጂካል ፕሪንሲፕልስ ኢን ኢንዱስትሪስ ኤንድ ኦርጋናይዜሽንስ ቱ ኢንክሪዝ ዘ ፕሮዳክቲቪቲ ኦፍ ዛት ኦርጋናይዜሽን ይላል። እንግዲህ በስራ ቦታ ላይ ያለውን የሰዎችን ባህሪ በደንብ ያጠናል። ይሄማ ስተዲስ ሂውማን ቢሄቪየር ኢን ወርክ ፕሌስ አንደኛው ነው። ሰራተኞች በድርጅቱ ውስጥ እንዴት እንደሚሰሩ፣ እርስ በርስ እንደሚግባቡና ውሳኔ እንደሚያደርጉ ይመረምራል በደንብ ማለት ነው። ባህሪው ምርታማነትን እንዴት እንደሚነካ ያጠናል። ኢት ስተዲስ ዘ ቢሄቪየርስ አፌክት ዘ ፕሮዳክሽን ነው ማለት ነው። የሰራተኞች ተነሳሽነት፣ እርካታና የግንኙነት በድርጅቱ አጠቃላይ ውጤት ላይ ያለውን ተጽዕኖ ይመረምራል በደንብ ማለት ነው። እንግዲህ እና የስነ ልቦና መርሆችንም ይተገብራል። ኢት አፕላይስ ሳይኮሎጂካል ፕሪንሲፕልስ የሚለው እሱ ነው ማለት ነው። በኢንዱስትሪዎችና ድርጅቶች ውስጥ የስነ ልቦና መርሆች በመጠቀም ድርጅቱን ምርታማነቱን ለመጨመር ወይም ቱ ኢንክሪዝ ዘ ፕሮዳክቲቪቲ ኦፍ ዛት ኦርጋናይዜሽን የሚለውን በደንብ ይሰራል ማለት ነው። በአጭሩ ኢንዱስትሪ ሳይኮሎጂ ማለት ምንድን ነው? ሰራተኞችን ለመቅጠር፣ ለማሰልጠን፣ ለማነሳሳት እና የስራ አካባቢን ውጤታማ ለማድረግ የስነ ልቦና እውቀትን ይጠቀማል ማለት ነው። ስለዚህ የስነ ልቦና እውቀትን ይጠቀማል ሰራተኞችን ለመቅጠር፣ ለማሰልጠን፣ ለማነሳሳት እና የስራ አካባቢን ውጤታማ ለማድረግ የስነ ልቦና እውቀትን በደንብ ይጠቀማል ማለት ነው። ሳይኮሎጂካል ፕሪንሲፕሎችን አፕላይ ያደርጋል ማለት ነው። በቀጣይ ሶሻል ሳይኮሎጂ ይባላል። ሶሻል ሳይኮሎጂ ማለት ምንድነው? ማህበራዊ ስነ ልቦና ማለት ነው። ኢት ስተዲስ ዘ ሮል ኦፍ ሶሻል ፎርስስ ኢን ገቨርኒንግ ኢንዲቪጁዋል ቢሄቪየርስ። ይሄ ደግሞ ምንድነው? ሶሻል ሳይኮሎጂ ማለት የሰዎችን ባህሪ በማህበራዊ ኃይሎች ወይም ሶሻል ፎርስስ እንዴት እንደሚመራ እና እንደሚቀረጽ የሚያጠና የስነ ልቦና ዘርፍ ነው። ይሄ ማለት ነው ኢት ስተዲስ ዘ ሮል ኦፍ ሶሻል ፎርስስ ኢን ገቨርኒንግ ኢንዲቪጁዋል ቢሄቪየር። ስለዚህ እያንዳንዱ የግለሰቦችን ባህሪ ገቨርን ለማድረግ ሶሻል ፎርስ ምን ያክል ጥቅም እንዳለው በደንብ ያጠናል ማለት ነው፣ ማህበራዊ ሳይኮሎጂ ማለት ነው። እንዲሁም it examines the ways in which the pattern of person's feeling, thinking and acting is affected by others የሚለውንም በትኩረት ይሰራል ማለት ነው። ስለዚህ እዚህ ላይ የአንድን ሰው ስሜት አስተሳሰብና ተግባር በሌሎች እንዴት እንደሚነካ ይመረምራል። It examines the ways in which the pattern of person's feeling, thinking and acting is affected by the other የሚለው ይሄን ነው ማለት ነው። ለምሳሌ የቡድን ጫና ፒር ፕሬሸር ሊሆን ይችላል፣ ወይም ደግሞ ስልጣን አውቶሪቲ ማለት ነው። አስተሳሰባችንን እንዴት እንደሚቀይሩ ያጠናል ማለት ነው። ስለዚህ የሰዎች ማህበራዊ ግንኙነቶች፣ ልውውጦች፣ ማህበራዊ ግንዛቤና አመለካከቶችን ይመለከታል አይደለ? ስለዚህ it deals with people's social interactions, relationships, social perception and attitudes የሚለው ይህን ነው ማለት ነው።
ስለዚህ እዚህ ላይ በደንብ ይሰራል ማለት ነው። ስለዚህ በአጭሩ ሶሻል ሳይኮሎጂ ማለት ሰዎች እንዴት እርስ በእርስ እንደሚግባቡ፣ እርስ በእርስ እንዴት እንደሚተያዩ፣ እንደሚገናኙና እንደሚነካኩ የሚመረምር የስነ ልቦና መስክ ነው ማለት ነው እንዳጠቃላይ ማለት ነው። በቀጣይ ክሮስ ካልቸራል ሳይኮሎጂ ይባላል። ወይም የመስቀለኛ ባህል ስነ ልቦና ይባላል በአማርኛ። ይሄ ማለት ምንድነው? ኢት ኤግዛማይንስ ዘ ሮል ኦፍ ካልቸርስ ኢን አንደርስታንዲንግ ቢሄቪየር ታውት ኤንድ ኢሞሽንስ ማለት ነው። ስለዚህ ኤግዛማይን የሚያደርገው ምንድነው? የሰዎችን ባህሪ፣ አስተሳሰብና ስሜት ለመረዳት የባህል ወይም ካልቸር ሚናው ምን እንደሆነ የሚመረምር የስነ ልቦና ዘርፍ ነው። ስለዚህ የሰዎችን ባህሪ፣ አስተሳሰብና ስሜት ለመረዳት ባህል ምን ያክል ተጽዕኖ እንዳለው ወይም ሚናው ምን ያክል እንደሆነ በደንብ ይመረምራል ማለት ነው። ይሄ ሳይኮሎጂ ፓርት ማለት ነው። ስለዚህ ዋና ዋና ትኩረቶች ምንድን ናቸው? እነዚህ ነው አሁን ያየናቸው። ኢት ኮምፔርስ ዘ ኔቸር ኦፍ ሳይኮሎጂካል ፕሮሰስስ ኢን ዲፈረንት ካልቸርስ ዊዝ ስፔሻል ኢንተረስት ኢን ዌዘር ኦር ኖት ሳይኮሎጂካል ፊኖሚና አር ዩኒቨርሳል ኦር ካልቸር ስፔሲፊክ የሚለውንም በተለይ ይሰራል ማለት ነው እዚህ ላይ። ስለዚህ እንግዲህ እዚህ ላይ ባህል በባህሪ በአስተሳሰብና በስሜት ላይ ያለውን ሚናን በደንብ ያጠናል። ቀጣይ በተለያዩ ባህሎች ውስጥ ያሉ የስነ ልቦና ሂደቶችን ባህሪ ያነጻጽራል፣ በደንብ ኮምፔር ያደርጋል። ዘ ኔቸር ኦፍ ሳይኮሎጂካል ፕሮሰሶችን ኮምፔር ያደርጋል። በተለያዩ ባህሎች ውስጥ ያሉ የስነ ልቦና ሂደቶችን በደንብ ያነጻጽራል ማለት ነው። ስለዚህ ኢት ኮምፔርስ ሳይኮሎጂካል ፕሮሰስ ኢን ዲፈረንት ካልቸርስ የሚለው እሱኛው። ልዩ ትኩረት የሚሰጠው ደግሞ የስነ ልቦና ክስተቶች ወይም ሳይኮሎጂካል ፊኖሚና ሁለንተናዊ ናቸው ወይስ ለተወሰነ ባህል የተለዩ ወይም ካልቸር ስፔሲፊክ ናቸው የሚለው ላይ ነው በደንብ የሚሰራው ማለት ነው። ዊዝ ስፔሻል ኢንተረስት ኢን ዌዘር ኦር ኖት ሳይኮሎጂካል ፊኖሚናስ አር ዩኒቨርሳል ኦር ካልቸር ስፔሲፊክ የሚለውን በደንብ ይይዛል ማለት ነው። በአጭሩ ክሮስ ካልቸራል ሳይኮሎጂ ማለት ሰዎች በየራሳቸው ባህል ውስጥ እንዴት እንደሚኖሩና የባህል ልዩነቶች እንዴት ሰዎችን በተለያዩ ዓለም ክፍሎች እንደሚቀርጹ ይመረምራል ማለት ነው በአጭሩ ማለት ነው። ስለዚህ ኮምፔር ያደርጋል። በቃ ኮምፔር ዘ ኔቸር ኦፍ ሳይኮሎጂካል ፕሮሰስ ኢን ዲፈረንት በተለያየ ካልቸር ውስጥ የሳይኮሎጂካል ፕሮሰስ ምን ያክል ናቸው ብሎ አንድ ቦታ እንደዚህ ከሆነ ሌላ ቦታ እንደዚህ ሊሆን ይችላል ብሎ በደንብ ኮምፔር ያደርጋል ማለት ነው። ዊዝ ስፔሻል ኢንተረስት ዊዝ ዌዘር ኦር ኖት ሳይኮሎጂካል ፊኖሚናስ አር ዩኒቨርሳል ኦር ካልቸራል ስፔሲፊክ ነው በደንብ ያጠናል ማለት ነው። በቀጣይ ፎረንሲክ ሳይኮሎጂ ይባላል። ፎረንሲክ ማለት ምንድነው? የህግ ማለት ነው። ፎረንሲክ ሳይኮሎጂ ማለት ነው የህግ ስነ ልቦና ማለት ነው። ይሄ ማለት ኢት አፕላይዝ ሳይኮሎጂካል ፕሪንሲፕልስ ቱ ኢምፕሩቭ ዘ ሌጋል ሲስተምስ ላይክ ፖሊሲ፣ ቴስቲሞኒ ኢቲሲ ሊሆን ይችላል። ስለዚህ ይሄ ስነ ልቦና ወይም ፎረንሲክ ሳይኮሎጂ ወይም የህግ ስነ ልቦና የሚባለው የሚያስጠናው ምንድነው? የስነ ልቦና መርሆችን በህግ ስርዓቱ ውስጥ ተግባራዊ በማድረግ ለማሻሻል የሚያገለግል የስነ ልቦና ዘርፍ ነው ማለት ነው። ስለዚህ በእኛ ህግ ስርዓት ውስጥ የስነ ልቦና መርሆች ወይም ሳይኮሎጂካል ፕሪንሲፕል የሚባሉትን ተግባራዊ አድርገን ምን ያክል ተጽዕኖ ወይም ለውጥ እንደሚያመጣ በደንብ ያሳየናል ማለት ነው። ስለዚህ ይሄ ነው ማለት ነው በደንብ እንትን የሚለው ማለት ነው። ይሄ ጥር ምጥን ያለ ነው። ስለዚህ ያው እንግዲህ ፖሊስ ላይ ያለ ለምሳሌ ኢምፕሩቭ የሚያደርገው ላይ ነው። ለምሳሌ ፖሊስ ላይ ብለናል፣ ቅድም ቴስቲሞኒ ላይ ብለናል። ስለዚህ ፖሊስ ለምሳሌ የወንጀል ምርመራ ሂደት ዘዴዎችን፣ የጥያቄ አቀራረብንና የፖሊስ ሰራተኞችን ምርጫና ስልጠና ማሻሻል ለምሳሌ የፖሊስ ስራ ነው። ምስክርነት ላይ ለምሳሌ ቴስቲሞኒ ማለት ነው የምስክሮችን ትክክለኝነትና አስተማማኝነት በተለይ ለልጆች ምስክርነት መገምገም እና ፍርድ ቤት የስነ ልቦናዊ መረጃዎችን ማቅረብ ይህ ምስክርነት ነው። እዚህ ላይ ሳይኮሎጂካል ፕሪንሲፕሎች አፕላይ በማድረግ የህግ ስነ ልቦና ምን ያክል ጥቅም እንዳለው ወይም ፎረንሲክ ሳይኮሎጂ ማለት ነው። የወንጀለኞችን ስነ ልቦና መገምገም ለምሳሌ እንደዚህ ሊሆን ይችላል። ስለዚህ በአጭሩ ፎረንሲክ ሳይኮሎጂ ማለት በህግና በፍትህ መካከል እንደ ድልድይ ሆኖ የሚያገለግል ሲሆን የሰውን ባህሪና አስተሳሰብ በመረዳት የህግ ሂደቶችን ፍትሐዊና ውጤታማ ለማድረግ ነው በደንብ የሚረዳው ማለት ነው። በቀጣይ ሄልዝ ሳይኮሎጂ ያው እንግዲህ ሄልዝ ሳይኮሎጂ ስሙ እንደሚያመለክተው የጤና ስነ ልቦና ማለት ነው። ምንድነው የሚለው? አፕላይ ሳይኮሎጂካል ፕሪንሲፕልስ ቱ ዘ ፕሪቬንሽን ኤንድ ትሪትመንት ኦፍ ሳይኮሎጂካል ኢልነስ ኤንድ ዲዚዝ ነው በቃ። ስለዚህ አሁንም እነዚህ ሳይኮሎጂካል ፕሪንሲፕሎችን የት ላይ ነው አፕላይ የምናደርጋቸው? ዲዚዝ ፕሪቬንሽን እና ትሪትመንት ኦፍ ፊዚካል ኢልነስ ለምሳሌ በፕሪቬንት እና ትሪትመንት በምናደርግበት ላይ እዛው ላይ አፕላይ በማድረግ ለምሳሌ ምን ይላል? የእነዚህ ሄልዝ ሳይኮሎጂ ማለት የስነ ልቦና መርሆችንና እውቀትን በመጠቀም አካላዊ ህመሞችንና በሽታዎችን ለመከላከልና ለማከም ላይ የሚያተኩር የስነ ልቦና ዘርፍ ነው ማለት ነው። ስለዚህ
እነዚህ ፕሪቬንሽን እና ትሪትመንት የሚለው ምንድነው? ለመከላከል በሽታዎች ሲመጡ ለመከላከል እነዚህ የስነ ልቦና መርሆችን ወይም ሳይኮሎጂካል ፕሪንሲፕሎችን አብሮ በመጠቀም የሰውን ዲዝ እንትን ይከላከላል ማለት ነው። ለመከላከል ጥሩ መፍትሄ ነው ማለት ነው የሄልዝ ሳይኮሎጂ የሚባለው። ስለዚህ ዋና እንትን የሚለው እዚህ ላይ ነው በደንብ የሚሰራው ማለት ነው። ስለዚህ ይሄ ማለት የስነ ልቦና መርሆች ለምሳሌ ሳይኮሎጂካል ፕሪንሲፕሎችን አፕላይ ታደርግና የአካላዊ ህመሞችና በሽታዎችን ሲያጋጥሙን መከላከልና ማከም ነው ማለት ፕሪቬንሽን እና ትሪትመንት ኦፍ ፊዚካል ኢልነስ ኤንድ ዲዚዝ ነው የሚያደርገው ማለት ነው። ስለዚህ በአጭሩ የሄልዝ ሳይኮሎጂ ማለት የሰውን አእምሮ ወይም ማይንድ ከአካሉ ጋር በማገናኘት ወይም ከበዲው ጋር በማገናኘት ጤናማ የአኗኗር ዘይቤን በማስተማር እና በሽታዎችን በመከላከል ላይ ይሰራል ማለት ነው። ስለዚህ ሄልዝ ሳይኮሎጂ ማለት የሰውን አእምሮና ማይንዱና በዲውን ወይም አካሉን በማገናኘት ጤናማ አኗኗር ማድረግ ነው ማለት ነው። ይሄ ይመስላል ማለት ነው። ክሊኒካል ሳይኮሎጂ ማለት የመጨረሻው ነው። ክሊኒካል ሳይኮሎጂ ማለት is a field that applies psychological principles to the prevention, diagnosis and treatment of psychological disorders ይላል። ስለዚህ ይሄ ምንድነው? ክሊኒካል ሳይኮሎጂ ማለት ወይም ክሊኒካል ስነልቦና የስነልቦና መርሆችን በመጠቀም የስነልቦና ችግሮችን ወይም ሳይኮሎጂካል ዲስኦርደሮችን ለመከላከል፣ ለመመርመር እና ለማከም ላይ የሚያተኩር የስነልቦና ዘርፍ ነው ማለት ነው። ስለዚህ ሳይኮሎጂካል ፕሪንሲፕሎችን የት ላይ የምናደርጋቸው? የሳይኮሎጂካል ዲስኦርደሮችን ለመከላከል ወይም ለዲያግኖስ ለመመርመርና ለማለት ትሪት ለማድረግ ሳይኮሎጂካል ፕሪንሲፕሎችን ይጠቀማል ማለት ነው። ስለዚህ እነዚህ ነው በዋና የሚጠቀመው። ስለዚህ የስነ ልቦና መርሆችን ተግባራዊ ያደርጋል። ኢት አፕላይስ ሳይኮሎጂካል ፕሪንሲፕልስ። ትኩረቱ ምን ላይ ነው? አንደኛ መከላከል ነው። መከላከል ሲባል ፕሪቬንሽን ነው። ስለዚህ የስነ ልቦና ችግሮችን ከመከሰታቸው በፊት መከላከል የሚቻልባቸው መንገዶች መፈለግ ነው። ዲያግኖስ ወይም ምርመራ መስጠት ነው ደግሞ ዲያግኖስ። ስለዚህ ይሄ ማለት ነው የአንድን ግለሰብ የአእምሮ ጤና ሁኔታ በመገምገምና ችግሩን በሳይንሳዊ መንገድ መለየት ነው ያለበት። ድብርት ሊሆን ይችላል፣ ጭንቀት ሊሆን ይችላል። ህክምና ትሪት ማድረግ ነው። የስነ ልቦና ህክምናዎችን ወይም ሳይኮቴራፒ ወይም ቶክ ቴራፒ ይባላል በመጠቀም የተገኙትን ችግሮች ማከምና ማሻሻል ነው። ስለዚህ በአጭሩ የክሊኒካል ስነ ልቦና ማለት ከሌሎች የስነ ልቦና ዘርፎች በተለየ መልኩ በአእምሮ ጤና ችግሮች ክብደትና ህክምና ላይ ቀጥተኛ ተሳትፎ አለው ማለት ነው። ቅድም ቀለል ያሉት ነበር። አሁን ደግሞ ከበድ ያሉ ችግሮች ሲኖሩ ክሊኒካል ስነ ልቦና በሚለው ነው የሰው ልጅ የሚታከመው ማለት ነው። ይህን ይመስላል እንግዲህ ዛሬ ይዤላችሁ የመጣሁት ብራንች ኦፍ ሳይኮሎጂ በሚለው ይህን ይመስላል። እንግዲህ ያልገባችሁ ካለ ኮሜንት ላይ አሳውቁኝ። እንዲሁም መስተካከል አለበት ብላችሁ ያሰባችሁት ሀሳብ ካለ ደግሞ አሳውቁኝ፣ እኔ አስተካክላለሁ። ከእናንተ ግን ፎሎ ወይም ሰብስክራይብ ማድረጋቸውን እንዲሁም ላይክ ሼር አድርጉ ሌሎችም እንዲደርሳቸው። እንዲሁም ይህን ከጨረስኩ በኋላ ቻፕተር 1 ሙሉ የቻፕተሩን ጥያቄ በደንብ ሳላችኋለሁ። እስከዛ ድረስ አብራችን ቆዩ።